Hey, how are you? I'm Kudus with Grace English Language and stay with us to the end. Today, I'm gonna show you how to use informal expressions and how to say how are you in informal way. In the last time, I taught you how to say how are you in formal way. Now, I'm gonna show you how to say how are you informally, okay? As I told you in the previous time, nice greetings are very important and it makes our relationship very nice and smooth, and also it makes first impression, okay? Thank you so much. Stay with us to the end. ቅዱስ ነኝ ከግሬስ እንግሊሽ ጋራ ባለፈው ስለ ፎርማል የሰላምታ መለዋወጫ መንገዶችን አይተናል። ዛሬ ደግሞ ስለ ኢንፎርማል የሰላምታ መለዋወጫዎችን አሳያችኋለሁ። እስከ መጨረሻው እንድትከታተሉን እጠይቃለሁኝ። ላይክ እና ሰብስክራይብ ሼር ማድረጋችሁን አትርሱ። ቤተሰብ ሆኖ here we go. How are you doing? How are you doing? How are you የሚለው ፎርማል ኤክስፕሬሽን በአገላለጽ ምክንያት ወይም በአክሰንት ምክንያት ኢንፎርማል ይሆናል። How are you doing? How are you doing? መልሳችን ምን ይሆናል? Doing fine. Doing good. Doing well. Cool. I'm cool ልንል እንችላለን ማለት ነው። How are you? How are you የሚለውን how are you በአገላለጽ ምክንያት ወይም በአክሰንት ምክንያት ማለት ነው። I'm cool, I'm fine, so far so good ልንል እንችላለን። እስካሁን ደህና ነኝ፣ እስካሁን ጥሩ ነው ምናምን ልንል እንችላለን። How is life treating you ወይም how are you keeping life ወይም ህይወት እንዴት ይዞሃል ተብለን ስንጠየቅ ምን ልንል እንችላለን? not bad መጥፎ አይደለም። not good ጥሩ አይደለም። It is also. It is 50-50. Not good, not bad, that means. ባድም አይደለም ጉድም አይደለም። Surviving በጥሩ ስሜት እየተሰማን ካልሆነ በቃ መኖር ካልከው ምናምን እንላለን አይደለ? Surviving እየኖርን። Can't complain. I can't complain. አላማርረው አሁንም ቅሬታ በውስጣችን ሲኖረን ማለት ነው። ፉል የሆነ ላይፍ በምንጠብቀው መንገድ ካልሆነ ምን እንላለን? I can't complain. So far so good. It's very nice expression. I recommend you to use in your daily life. So far so good. እስካሁን ቆንጆ ነው ማለት ነው። ሌላኛው በጣም ቆንጆ ኤክስፕሬሽን ደግሞ እዚህ ጋር ተያይዞ how is life treating you ሲሉ ሰዎች couldn't be better ምን ማለት ነው? በጣም ቆንጆ ነው፣ ከዚህ በላይ ሊሆን አይችልም። እዚህ ጋር የተያያዘ ድሮ ተማሪ እያለን ብዙ ጊዜ ኤክስ ከሚያስገቡብን ነገሮች መካከል I couldn't agree more ነበረ። I couldn't agree more means በጣም እስማማለሁ፣ በሆነ ጉዳይ ላይ ተነስቶ ተስማማለሁ ወይስ አስማማ ቢሉን I couldn't agree more ካልን ምን ማለት ነው? በጣም እስማማለሁ፣ ከዚህ በላይ ምንም የምስማማበት ነገር የለም ማለት ነው። አስታወሳችሁ 12ኛ ክፍል ምናምን እያለን እንደዚህ አይነት ነገሮች ይዘወተሩ ነበረ። ሌላው how is everything ሁሉ ነገር አማን ነው፣ ሁሉ ነገር ሰላም ነው። how is everything ማለት ነው it's good, it's nice, it's fine ልንል እንችላለን። ቆንጆ ነው ለማለት ስንፈልግ it's boredom ካልን ደግሞ ምን ማለት ነው? ይሰለቻል ማለት ነው። ይሰለቻል፣ አሰልች ነው። it is disgusting ካልን ደግሞ ያስጠላል። ሌላው በተለምዶ ዋትስአፕ እንላለን። ምን ማለት ነው? ታዲያስ እንደማለት ነው። በሌላ አባባል ደግሞ አዲስ ነገር አለ ማለት ነው። ለዚህ ምላሽ ዋትስአፕ ሲሉን ሰዎች እኛ ምን እንላለን? ዋትስአፕ ወይም ሳፕ ልንል እንችላለን ማለት። ሌላው ወስኔው ምን አዲስ ነገር አለ? ዋስኔው ምን አዲስ ነገር አለ ሲሉ ምን እንላለን? nothing much ምንም አዲስ ነገር የተለየ ነገር የለም። nothing much ብዙም የተለየ ነገር የለም። nothing new አዲስ ነገር የለም። same old አዲስ ነገር የለም፣ እንደተለመደው ነው። same old same story ማለት እንችላለን። as usual ማለት ደግሞ እንደተለመደው ማለት ነው። how you been እንዴት ነህ? ለዛ ምላሽ ምን ሊሆን ይችላል? I have been good. ሃይ ሄይ ይባላል። ሃይ ሄይ አሜሪካኖች ሄይ ይላሉ። ብሪቲሾች ደግሞ ምን ይላሉ?
ሃይ ይላሉ ማለት ነው። ለዛ ምላሹ ሃይ ሄይ ማለት እንችላለን። ሄይ ዜር ታዲያስ ለዛ ምላሹ ምን እንላለን? ሄይ ዜር ሄይ ዱድ ሰውየው ማለት ስንፈልግ ሄይ ዱድ። ለዛ ምላሹ ደግሞ ምን እንላለን? ሄይ ዱድ። ሌላው ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ ፎርማል ኤክስፕሬሽንስ ብለናቸው ነበረ። በአክሰንት ምክንያት ጉድ ሞርኒንግ በሚለው ሞርኒንግ ካልን ምን ይሆናል? ሞርኒንግ ካልን እንዴት አደርክ፣ እንዴት አደርሽ፣ እንዴት አደራችሁ ሞርኒንግ። ሌላኛው ጉድ አፍተርኑን በማለት ምን ልል እንችላለን? አፍተርኑን እንዴት ዋልክ፣ እንዴት ዋልሽ፣ እንዴት ዋላችሁ እንደማለት ነው። ጉድ ኢቭኒንግ የሚለው በአክሰንት ምክንያት ደግሞ ኢንፎርማል ሲሆን ኢቭኒንግ እንዴት አመሻችሁ፣ እንዴት አመሸህ፣ እንዴት አመሸሽ እንደማለት ይሆናል። Thank you so much. I was Kidus with Grace English Language again. Thank you for watching. በስተመጨረሻ የምንለቃቸው ቪዲዮዎች እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ። በተለይ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ፣ ለእናንተ ይደርሳል። ለሌሎች እንዲደርስ ደግሞ ሼር እና ላይክ አድርጉ። Thank you so much for watching me patiently to the end.